ሐላልም አይደለም ቤተሰብን በዚህ መልኩ አምጥቶ ማብላት ማጠጣት ራሱ ለሌላው ንብረትሽ መብጥፊያ ነው የሚሆነው እንዲሁ ደግሞ ሊያየው ሲመጣ ሌላው ሰው ሶብር አድርግ ታገስ ብሎ የትግስትን የሶብርን አጅር ይነግረዋል የሆኑ ነገር ላይ ጥሩ ተናገሩ ተብሎ የተናገሩትን ሁሉ መቀበል አደጋ ይሆናል የምንለው ለዚህ ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات ربي وتسليماته عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد يتكبراتشوه يا أفريكا تبي يتياك أنه يملس بروغرام تكتاتاوي بيالاتشو بتوناتشوه يا الله سلامت أنا متشوتا إلاتشوه سلاماتشوه بزو بتآم እጥፍ ድርብ አላህ ያድርግላችሁ ዛሬም ጥያቄና መልሶቻችሁን እንዲሁ ለመቀበልና ምችላቸውን ለመመለስ ማልችላቸውን ደግሞ ዑለማዎችን ጠይቄ ለመምጣት ዝግጁ ነኝ ማሻአላህ ዛሬ ቲክቶክ ላይ ራሱ 200 ምናምን ሰው ደርሷል በቲክቶክም በጽሁፍ ጥያቄ ከጻፋችሁ እቀበላለሁ በስልክ እየደወላችሁ ያላችሁ ያያያችሁ ነው 9474 ልመልስላችሁ ስለማልችል بمسمر لا يدولوا نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته سلامات شو أستاذ الحمد لله رب العالمين تأتوا نبرين نعم بياربا كانوا يبدت وين يبدت إنه تقول ملاكات قدينا ولا بياربا تقولوا عندنا بياربا كان የብድትና ብልት ጸጉርን መላጨት ግድ ነውና በድቦሮ የሚወጣ ጸጉር አለ ምን የሚወጣ መላጨት ግዴታ ነው ምን የሚወጣ ምን ላይ የሚወጣ በድቦሮ አካባቢ የሚወጣ ጸጉር አለ በስተጀርባና እዚህ አካባቢ ያለው እኮ አና በሚለው ውስጥ ይካተታል አና የሚለው ውስጥ አላማው እዚህ አካባቢ ያለ ቆሻሻ መጽዳት ስላለበት እዛ አካባቢ ያለው መቀመጫችን ላይ የሰገራ መውጫም ሆነ ሽንት መሽኛችን ዙሪያ ላይ ያሉት ጸጉሮች ቢያንስ በየ40 ቀኑ ከ40 ቀን በላይ ሊያልፍ አይገባው እንጂ በየዚያ ድረስ ጠብቁ ማለት አይደለም ከዚያ በፊትም ቢሆን ይመረጣል ስለዚህ ድቦሩ በየ40 ቀኑ አብረው ነው ከቆቡል ጋር አብረው መላጨት ግድ ነው ማለት መወገድ አለበት አዎ ሌላኛው ጥያቄ የምንቀራበት ኡስታዝ ያው ትንሽ ማለት አንዳንድ የአፕሊኬሽን ደርሶች የተሰጡ ያለና ከዛ ጋር ስናታየው ትንሽ ማለት በከፈለው ትክክል የሆነ በከፈለው ደግሞ የተሳሳተ ይሆናልና ከዛ ኡስታዝ ሄዶ መቅራት እንዴት ይታያል ግማሽ በግማሽ ነው ምን ማለት ነው ትክክል መሆንና አለመሆኑ በምንድን ነው ያወቀው አንዳንድ እስላማዊ ደርሶች የተዘጋጁ አሉ ከነሱ ስናታየው ከነሱ ስናየው በቃ አንዳንድ ቃላቶች የተሳሳተ ይኖራል ማለትና አብዛኛው ብዙ ጊዜ ይሳሳታልና አይ ስተቱ የፊደል ስተት ነው ወይስ የመልእክት ስተት የትርጉም እንደዚህ ያለ ነገር ላይ ስተት እንዳለው ካወቃችሁ አታንብቡ በጣም ጥቂት ከሆነ እንጂ ምክንያቱም አንተ በአንተ ዕውቀት ያን ያህል ስተቱን ካገኘህ ሌላ ደግሞ ካንተ የበለጠ ዓሊም ቢኖር 2-3 ሆናችሁ ሙራጃ ብታደርጉት እንዴት ስተት ሊኖር እንደሚችል አታቅም ስለዚህ ከስተቱ ብዙ የራቁ መጽሐፍቶች ባሉበት እንዲህ ያለ ጽሁፍ ላይ እንዲህ ያለ ትምህርት ላይ አትሳተፉ ለዚህ ነው እኮ hatta
በጥሩ ትምህርት ያስተማሩ ነው ምንላቸው ሰዎች ራሱ እንደው በጣም ጥሩ ነገር ላይ መሆናቸው ከተለያዩ ምስክሮች ካልያዙ በስተቀር የሆኑ ነገር ላይ ጥሩ ተናገሩ ተብሎ የተናገሩትን ሁሉ መቀበል አደጋ ይሆናል ምንለው ለዚህ ነው ተረድተኛል ግልጽ ነው ሐሳቤ አገተኛ ስለዚህ ያው ሄዶ መቅራቱ ከዛ ኡስታዝ መቅረት ይሻላል ማለት አማራጭ የለህም አይ አማራጭ የለም ሌላ እንኳን የለም والله الله ይርዳችሁ እንጂ ተውት ማለት ይከብዳል ምክንያቱም ያንኑም ካልተማራችሁ ደግሞ ልትቆሙ ነው አይ ጠንከር ብላችሁ ተማሩ ግን ለማረጋገጥ ሞክሩ አሁን ያለው ተጨባጭ ገጠር ነው ያላችሁት አሁን ገጠር አይነት ነገር ነው ትንሽ ከተማ ነች አው ዛሬ ይሄው ሚዲያዎች እንደዚህ መደወል ትችላላችሁ የተጠራጠራችሁትን ምልክት ያያረጋችሁ እንደዚሁ እየደወላችሁ ከተለያዩ ሰዎች ይሻላሉ ከምትሏቸው ሰዎች ጋራ እየጠየቃችሁ ያረጋግጣችሁ ተማሩ ምን ይደረጋል ባለው ነው የምትማረው ግን የተሻለ ካገኛችሁ የተሻለ ሰው ጋር ላይ ነው መሆን ያለባችሁ ከአይከሶች ሌላ እንኳን አስቀር ያለ የለም እንደዛ ነው ሌሎች ቢኖርም ያው ያህባሽ የተከታይ ስለሆኑ ብዙዎቹ يا الله ابشروا ان شاء الله ابشروا የተማሪ የተሻሉ አስተማሪዎችን አላህ ያመጣል አይዟችሁ ስለዚህ ባለው ቀጥሉ የተጠራጠራችሁትን እየጠየቃችሁ ግን ራሳችሁን ለማጠናከር እዚህ አካባቢ መማር ግዴታ የሆነባችሁ እናንተ አካባቢ አይነቱ ላይ ነው ምክንያቱም በዲን የምታምኑት አስተማሪ አጠገባችሁ የለም ማለት ነው እስካሁን ድረስ الله يدرسልን ሌላው አዛው የምጠይቀው ነገር ምንድነው እንደዚህ የአፕሊኬሽን ደርሶች አሉና የተዘጋጁ እነሱ ወይ እንደነሱ መቅራትስ እንዴት ነው እነሱማ ጥሩ ናቸው እኮ አዘጋጁን ዋናውን ካወከውና አስተማማኝ ምንጭ ከሆነ እሱን አይደል እንደተፈለገው ታዲያ ይሄ እኮ በአፕሊኬሽን በተለያዩ የመገናኛ ዘዴዎች የትምህርት እንትኖች የሚከፈቱት ለዚህ እኮ ታስቦ ነው በየቦታው ተበታትናችሁ ያላችሁት ወንድም እህቶች ከመሰረታዊ ትምህርቶችን እንኳን ሳታውቁ እንዳትቸጋገሩ በሚል ለመድረስ ታስቦ ነው እኮ እኛም እየሞከርን ያለ ነው طيب جزاكم الله خير السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበረኝ ايوه እንትን እንደዚህ ክርስቲያን ቢደመር ሞቶ ወይ ባለም ምንም ሞቶ 40 የሚደገስ ነገር አለ እነሱ አዎ እና ያኔ ይጣሩናል ጎረቤት እንደው መሄዱ እንዴት ይታያል ብዬ አይሆንም ንገሯቸው ይሄ የምን ቀን የምናምን ቀን እየተባለ የሙት ቀን እየተባለ የሚከበሩት ቀኖች ላይ በእስላም ስለማይከበሩ በእኛም በኩል እናንተም ስላደረጋችሁ እናንተን አከበርን ማለት የኛንም ማክበር አለብን ወይ ማድረግ ነበረብን ማለት ነው ብላችሁ አሳምኗቸው ይወቋቸው ያውቃሉ እኮ እነሱ አያረጉም እኮ አሁን እኛ ሶላት ስለምንሰግድ ነው እንስገድ ብንላቸው አይሰግዱም ይሄም ቢሆን የድግሱም ነገር ከእምነት ጋር ሲያያዝ አይሆንም እምነት ጋር ያልተያያዘ ድግስ ግን ችግር የለውም እሺ ጀዛከላህ ኸይር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበረኝ مرحبا አንድ እህቴ ነበረችና ባሏ ከሷ ጋር አብሮ ሶስት ሚስት አለው ሶስተኛ ናት እሷ እና ሲያገባት ለመውለድ ነው ሚስቶቼ መውለድ አይችሉም ምናምን ነው ያላት እና አገሩም ደግሞ የሚኖርበት ሀገር የተራራቀ ነው እሷ ጋር የሚመጣው በወር በሁለት ወር ምናምን ነው እሷ ጋር የሚመጣውና አሁን እሷ በትክክል ሀቄን አልጠበቀም እና ፍች መጠየቅ ፈልጋለሁ አለ አንድ ልጅ ወልዳለታለች እሱ የሚኖረው ከነሱ ከሁለቶቹ ሚስቱ ጋር ነው ገባኝ ግን አላፈረሰችም እንደ ቃሏን እሷ ነግሯት ነው የመጣው ነግሯታል አሉ ሚስቶች እነሱ ጋር ነው የምኖረው አንቺን ለመውለድ ነው
አይመቸኝም በየወሩ በየሁለት ወሩ ልመጣ ነው አላላትም? ቅድሚያ ብሏታል። ነግሯታል። አሁን ስትሞክረው አልቻለችም ነው? አዎ አፈረሰች ማለት ነው። ለማንኛውም ለምን አፈረሽ አይባልም። ብትችልና ህይወቷን አብራ ብትመራ ልጅ ቢወልዱ ነብዩን የሚወድ አላህን የሚወድ ልጅ ቢያፈሩና አብረው ቢቀጥሉ ጥሩ ነው። ግን ቅናቱ አልቻልኩትም ብቸኝነቱን አልቻልኩም ብላ ብትአፈርስ ቃላፈረሽ ብሎ የሚያስጠይቅ ነገር የለም። ይመስላታል መጀመሪያ የምትችል መስሏት ነው። ከአቅሟ በላይ ነው። አፈረሽ ብሎ አትጠየቅም። ግን ብትችለው የበለጠ ነው። እኛ የምንመክረው እንደዚህ ነው። ቢሆንም ግን እሷ ናትና የምትኖረው እሳቱን እሷ ናት የምታውቀው። ግን ዝም ከሚስቶቹ ጋር እኩል አድርጎ መኖር የለበትም። ቃል አስገባታ ስለማልችል እኔ የምመጣው በዚህ ጊዜ ነው ይሄንን የምትችልኝ ከሆነ ነው ብሎ ካስገባት መጀመሪያውኑ ማክበር አለባት። እሷ አይጠየቅም። እሷ ናት ከቻለች መቀጠል ነው። ካልቻለች ደግሞ እንግዲህ ምን አደርጋለሁኝ እችላለሁ መስሎኝ ነበር አሁን አልቻልኩም ልቀቀኝ ብላ መፈታት ነው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ባሌ ሙስሊም ነው ግን መጠጥ ይጠጣል እና ፍቺ ባረግ እንዴት ነው በሸሪዓው የሚታየው ለማለት ነበር። ስንት አመታችሁ ነው? አሁን ከተጋባን 8 አመታችን ነው። 8 አመት ሙሉ ማሳመን መምከር ማስመከር አልቻልሽም? በፊት አይጠጣም። በቅርብ ጊዜ ነው የጀመረው። 3 ልጆች ወልጄለታለሁ። ያ አላህ እና አስመክር ያለው በሽምግልናም ተቀምጦ ሰው አስታርቆናል። ሁለተኛ አልመለስም ብሎ አድ ገብቶ ነው የታረኩት። ግን አሁንም ማቆም አልቻለም። አስታሚው የምትችይውን ያህል አስታሚው እንዲተው አድርጊ። እምቢ ካለ ከሱ ጋራ መቀጠል ማለት ልጆችሽ ጠጪዎች እንደዚሁ ሰካራም ሆነው እንዲቀጥሉ ማለት ስለሆነ ለአንቺ ብቻ ሳይሆን ልጆችሽንም ለማዳን ከሱ መለየት አለብሽ። ቢቻል አስመክሪው። አሁንም ይሄው ሸሆችን ጠይቄ ካልተወልሽ ይሄን ካልተወ ለአንቺ ብቻ አይደለም ለልጆች ማሳደግ ሲባል ልጆቹን ከዚህ ነፃ ለማውጣት ሲባል ተፈቺ ተብያለሁኝ ባያቸው። خلاص እሺ አመሰግናለሁ። جزاك الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أيوة عليك من الله ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እና እህቴ ነበረችኝ እና ባሏ ማለት ነው ባሏ በተሰብ ጋር ነንዲ ብላ ባለቤቱ ማለት ነው እና ከዛ በኋላ መመጣለሁኝ ብሎ እሱ ወደ ኋላ ቀረ። ከየት ነው የቀረው? ከሚመጣበት ከሚኖርበት ቦታ ማለት ነው። ከሚኖርበት ቦታ እሷን ሂጂ ብሎ እሱ ወደ ኋላ ቀረ? አዎ ስልክም ቢደወለት ስልኩን አጠፋ። እሷን ወደ አዲስ አበባ ሂጂ ብሎ ወደ ሀገሯ ሂጂ ብሎ እሱ እዚህ ሀገር ሆኖ ቀረ። አዎ ያው ስልክም የሚደወልም የለም አይሰራም። ስልኩን አጥፍቷል። 6 ወር ድረስ በተሰብ ጋር ተቀምጣለች ማለት ነው ባለቤቱ ማለት ነው። ከዛ በኋላ አሁን እኔ አልቻልኩም አለችና በሸሪዓ ፍርድ ቤት ሳይሆን በፍርድ ቤት ፍቺ እንዲፈታይ ብላ ከሰሰችው። እሺ አሁን ይሄ ንቻው እንዴት ነው? በፍርድ ቤት መውረድ ይችላል ወይ? እነሱ ማውረድ ይችላል ወይ? በፍርድ ቤት ንቻውን ለማለት ነበር። አይችሉም። ፍርድ ቤት ለሷ የሚጠቅማት ምንድነው? እንዳይበጠብጣት እንዳያስቸግራት ይጠቅማታል እንጂ ፍች አያረጋትም። ፍች የሚያረጋት ምንድነው? ወደ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ዳኞች ነው ይሄንን ችግር መንገር ያለባት እንጂ መደበኛ ዳኛ ፍርድ ቤት ፍች አይደለም። እሱ መጥቶ ካላመነበት በስተቀር
የመደበኛ ፍርድ ቤት የፈታውን ፍች መጥቶ ስለተፋታን ንብረት እንከፋፈል ስለተፋታን የፍች ማስረጃ ይሰጠኝ ስለተፋታን እያለ አምኖ ፕሮሰሱን ከተከታተለው አምኖበታል ማለት ነው በእስላም ኒካህን ማውረድ የሚችለው الطلاق لمن ملك الساق መብቷን ሰጥቻለሁኝ ብላ ላስረከበችው ወንድ ብቻ ነው ያ ከለለ النبي اولى بالمؤمنين من انفسهم ነው ነብዩ አለይሂ ሰላቱ ወሰለም ናቸው የሚፈቱት ከዚያ በተረፈ ቀሳቸውን የሚተኩ ቃዲዎች ናቸው የሚፈቱት ኦፕሽን خلاص ስለዚህ ኒካውን ማውረድ አይችልም ፍርድ ቤት ማለት ኒካው አይወርድም አው በሸሪዓ ፍርድ ቤትስ ማውረድ ይችላል በሸሪዓ ፍርድ ቤት ይችላል ዳኛው ካወረደ ጉዳዩን ትናገራለች 6 ወሩ ነው ጠፍቶኛል የት እንዳላላቀም ብቻዬ መኖር አልችልም አግብቼ መኖር ፈልጋለሁ ካለች አንድ ቀን ሁለት ቀን ወይ አንድ ሳምንት ሁለት ሳምንት ማፈላለጊያ አዋጅ ማሳማን ነው ጥሪ ማድረጊያ ቀን ይወስድና ከዚያ በኋላ ሊፈቷት ይችላሉ እንደ ሁኔታው ዳኞች ያቃሉ እኔ አላቅም ግን መስራት እንዳለበት በዚህ መልኩ ይገባኛል اوكي جزاك الله خير بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أيوة شهر طياك أنا بارك حوالا بتقر ببلاك ماركت بتقر جبايا ملاك بس من الناس تايل حوالي ያውለውም እኛ ምን ታውለውች እኮ አያስጠይቅም ወይ በህግ አያስጠይቅም በህግ አያስጠይቅም ወይ ሐዋላ ማውሉ ነው እኛማ ያው ሳውዲ ስለሆነ ያለን የሚጠይቀን የለም ያው በብላክ ማርኬት ነው እናንተ ስላልተጠየቃችሁ እናንተም ቢሆን እኮ እዚህ ሀገር ላይ ይሄን ስራ እንድትሰሩ ህጋዊ ሆናችሁ አይደለም ስለዚህ በእንዲህ ያለ እንደዚህ ያለ ስራ ላይ አትሳተፉ እናንተ ይቅርባችሁ ከተመተም ድስያጡን ያኔ አዋዳው እንትኑ ስንት ጊዜ አለን እናንተም እዚህ የሚያቀርበውም ሰው በህግ እንደሚጠየቅ ያቃል በህግ ከመጠየቅ የበለጠ ምን ጉዳት ሊመጣ ነው የሚጠየቀው እና ያቃል ሰው ሁሉም ያቃል ዝም ብለው ነው طيب እሺ አንተ ያገደም ነበረኝ ايوه አንተ ሲሞት ማለት ነው የሙስሊም ሲሞት ያራት ሰደቃ እየተባለ የሚደረጉ ይታያል ሲሞት እሺ ሰው ሲሞት አሁን ሰው ይሞትብናል ያራት ወር ሰደቃ ያንን ባራት ወር አው ሰው ሲሞት ያራት ወር የሳምንት የአመት የምናምን አመት የሚባል ሰደቃ የለም ሰው ሲሞት ዘመድ አዝማዱ ለሱ ሊያረግለት የሚገባው ሰደቃ ሊሰድቁለት ይገባል ከሞተ ጀምሮ እስከ ቻሉ ድረስ ማድረግ ይችላሉ በቀን ወስኖ ግን ማድረግ ما انزل الله بها من سلطان ምንም ማስረጃ የለውም جزاكم الله خير شكرا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ለመጠየቅ ነበር مرحبا ሄሎ مرحبا እንትን ነው ጎረቤታችን አንድ የሚመረቁ ቄስ አሉና አዎ መረቃት ብለው ጠሩን ቢኬድ እንዴት ነው ይቻላል ምን መረቃት ማለት ነው ተምረው እንግዲህ ያው እንትን ቅስና እንትን አለ አይደል መረቃት አዎ ዲግሪ ዶክተሬት ምናምን ወስደው እኔ ችግር ያለው አይመስለኝም እሱ ያምልኮት ነገር አይደለም ነው አይደል የሰርቲፊኬት የትምህርት ወሰዱ ማለት ነው እሱን ነው ጠበልቅ መሱል ጥሩውን ግን ጠበልቅ መሱ አሉት ምርቃቱን ጠበልቅ መሱ ምንድነው ብለን ብንጠይቅ አይ አባ ሊመረቁ ነው
ታዲያ አሉን። ምረቃው ላይ ጠበላል ምንድነው? እኔ ጠበል እንደዚያ ነው እንዴ? ለማንኛውም ይሄ ከአምልኮት ጋር የተያያዘ ከሆነ አይሆንም። ግን ግብዣ ምረቃ ነው። ስለተመረቀ ሰውየው ጓደኛ ነው፣ የሰፈር ሰው ነው፣ ተመረቀ። ዛሬ መመረቂያ ነው፣ ወረቀት መወስድበት ቀን ነው አለ። እርግጥ እዚያው ውስጥ የሃይማኖታዊ ነገሮች ሊያረጉ ይችላሉ። ግን ጥሪው ዝግጅቱ አምልኮታዊ አይደለም። የገብርኤል ቀን የማርያም የምናምን ቀን ተብሎ አይደለም። አይደለም። እኔ እሱ ችግር ያለው አይመስለኝም። መርሐባሽ አላሁ አለም። ሌሎችን ዑለማዎችንም ጠይቁ። መርሐባሽ አላህ ይስጥዎት፣ አላህ ቆይዎት። ባረከላሁ ፊኩም። አሚን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሰላም አለይኩም ወራህመቱላህ ወበረካቱ። ኡስታዝ ሸሪዓ ፍርድ ቤት ሰው ወክሎ ማሳሰር ትችላለች ወይ? እኔ ያለሁት ስደት ነው። አላኩል ሐል ትችላለች። የሸሪዓ ፍርድ ቤት ያለውን የትዳር መስረታን ጉዳይ ተከታትሎ አባቴ እናቴ ሊያስወክል ማን ነው ሊያስፈጽሙልኝ ብላ ውክልና ከሰጠችና ከተቀበሏት ሸሪዓ ፍርድ ቤት ከዳራት ምንም ችግር የለውም። የራሱ ሸርጥ ይኖረዋል። ማንነቷን ለማወቅ ማረጋገጫ ይኖረዋል። ጀዛኩሙላህ ኸይር ባረከላሁ ፊኩም። ብዙ አትራቁ። ከረፍት በኋላ ተመልሰን የቀሩትን እናያለን ኢንሻአላህ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. በኋላ ተመልሰን መተናል። ጥያቄዎቻችሁን እንቀበላለን። نعم. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ ኡስታዝ። እሺ ይከፋል ጥያቄ ለኦዲየንስ ለሰውም ባለቤቴና እኔ በአካል የሰራናቸው የፍቅር እንትን በስልክ እናወራቸዋለን። ይሄ እንዴት ይታያል? ሌላኛው ጥያቄ ደግሞ ከባልሽ ጋር ማለት ነው? ከባለቤቴ ጋር። ሌላኛው ጥያቄ ደግሞ የባለቤት ሀገር በጣም ሩቅ ነውና ቤተሰቦች ካገባሁ በኋላ ከሱ ጋር ቤት ምንም እንድሰራ አይፈልጉምና ይከለክሉኛል። ከዛ እኔ ደግሞ የት ነው መምረጥ ያለብኝ? ቤተሰቦች ነው ወይስ ባል ነው? ሌላኛው ጥያቄ ደግሞ ቆይ አባት አለኝና አባቴ በጣም ይቅርታ ከባሌ ጋራ እንድሰራ አይፈልጉም? ማለት አገሩ ሩቅ ነውና እሱ ንብረት በኋላ ሌላ ነገር አመጡ። ንብረት እንድታደባልቅ አይፈልጉም? አይፈልጉም። መኖርሽን ችግር የላቸውም? ችግር ያመጡት አሁን ነው። ምክንያቱም የሚኖረው ኦሮሚያ ክልል ስለሆነ ኦሮሚያ ክልል ትሞቻለሽ ምናምን ነገር ነው። ግን እሱ ቤተሰቦች አሁን እየኖሩ ነው። ሰላም ነው ወደዛ አካባቢ። ሌላኛው ጥያቄ ደግሞ አባት ነበረኝና አባቴ ከረጅም ጊዜ በኋላ የመጣው እና አላውቀውም። እና ሰውዬው ሲመጣ የሆነ ትልቅ ሰው ሆኖ አጅቶ ምናምን የመጣው እና እርዳታ ይፈልጋል ከኔ ማለት ነው። እና እርዳታው የሆነ በየቀኑ ነው የሚሆነው፣ ምግብ የሚጠጣ ምናምን ማለት ነው። ከዛ ያንን ነገር እኔ በየቀኑ የማድረግ ግዴታ አለብኝ። እንደዚህ አልፎ አልፎ እያረኩ ነበር፣ ግን ሰውዬው በየቀኑ ጠየቀኝ። ሀቁስ አለብኝ ስላላፈ በየቀኑ ጠየቀኝ ማለት ሌላ ምንም ገቢ የለውም ከአንቺ ነው የሚፈልገው ነው? የሆነ ታሞ ነበር ምናምን የመጣውና አሳከምኩት ምናምን። ግን ከዛ በኋላ ሰውዬው መጠለያ የለውም፣ ጉልበቱን ደክሟል፣ ትልቅ ሰው ነው። እና አሁን እሱ ለብቻው ቤት ይዞ ነው የሚኖረው። ያኔ ምግብ ምንም ሁሉም ነገር ይፈልጋል። እና ግዴታ አለብኝ ወይ ሀቅ አለብኝ ወይ? የአባቴ ሀቅ ነው። طيب እናያቸው። እሺ ጀዛኪላህ ኸይር። የመጀመሪያው ጥያቄ ከባለቤት ጋራ የሰራነውን በስልክ ማውራት ማለት እናንተ የራሳችሁ በብቻችሁ ብታወሩት ምንም ችግር የለውም። ስልኩ እንዳይጠለፍ፣ ስልኩ ሌላ ነገር እንዳይኖረው መቀዳት እንደሌለበትም። ምክንያቱም ለእናንተ ብቻ ነው ሐላሉ እንጂ ሌላ ሰው የእናንተን ሚስጥር ሊሰማ ስለማይፈቀድ ይህን ጥንቃቄ አድርጋችሁ እንትን ማለት አለባችሁ። ሰላም አለይኩም።
وعليكم السلام ورحمة الله وبركاته تنش ጠብቂኝ የነሱ መልእክት ይመለስላቸው የመጀመሪያው ጥያቄ ከባሌ ጋር ንብረት እንዳደባልቅ ወይም እሱ ጋር እንድሰራ አይፈልጉም hatta ኑሮውንም ችግር አላቸው ነው ያልሽው ይሄ ስጋታቸውን ማስወገድ ያስፈልጋል ዝም ብሎ ከፖለቲካ ከፕሮፓጋንዳ ከፌስቡክ ወሬ ጋራ ተያይዞ እንደዚህ ኢትዮጵያውያን እንኳን ኢትዮጵያ ለኢትዮጵያ አይደለም ኦሮሞ ከአማራ አማራ ከትግሬ ትግሬ ከጉራጌ ጋር መጋባት አይደለም ከፈረንጅ ጋር እንኳን ተጋብተን እየኖርን አይደል ያለ ነው ፈረንጅ አግብታችሁ አረብ አግብቷችሁ አረብ አግብተው የኛ ጓደኞች እየኖርን ያለ ነው ስለዚህ ይሄንን የመለያየት ነገር በፍጹም አታስተናግዱ ሌላ ችግር ካላየሽ በስተቀር ይሄ አሁን በየጎጡ ምናምን የሚባለው ነገር የሚቀጥል ነገር አይደለም የኢትዮጵያ ህዝብ ተጋብቶ ተዋልዶ ተጣምሮ ተዛምዶ ነው ያለውና መለየት አይታሰብም በዚህ ብለሽ ትዳርሽ እንዳታፈርሽ ንብረቱል ጊዜ ቤተሰብ እንደዚህ ያደርጋል ከባሏ ጋራ ጠንክራ ልጅ ቤት እንድትሰራ ራሷ እንድትችል አይፈልጉም በተለይ ውጭ ካለሽ ውጭ ሀገር የሄዱ ሴት ልጆች ለወላጆቻቸው እንጂ ራሳቸውን እንዲመሰርቱ ስለማይጣርላቸው ይመስለኛል አባቴን በቅርብ ጊዜ ነው ያወቅኩት ያገኘሁት ያልሽው ነገር በጣም ነው የሚገርመው ለማንኛውም ወደ ዝርዝሩ አልገባም አንቺ ተቋርጦብሻል ይመስለኛል እየሰማሽ ከሆነ ነው ማወራው አባትነቱ ሐቋ አይለቅሽም ያላወቅሽበት ያላገኘሽበት ዋናው ምክንያቱን አንቺ ታውቂያለሽ ቢሆንም ግን ካገኘሽ በኋላ አባትና እናት ግድ ይላል አባትና እናትን መخدም ግድ ይላል የጀነት በሮች ናቸው አባትና እናት ልጅ ሆነን እኛን ተንከባክበው እንዳሳደጉን ማስተዋወስ ያስፈልጋል እሱ አላሳደገሽም ሊሆን ይችላል ያላሳደገበት የራሱ ምክንያት በቂ ምክንያት ይኖረዋል እናት አላህ ወፍቆሽ ከጥሩ እናት ወልዶሽ እናትን ካሳደግሽ ራሱ ትልቁ ለታውሎልሻልና ይሄን ልታውቂ ይገባሻል ለማለት ነው ናም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ እሺ ንገሪኝ ጥያቄ ነበር አዎ የጡት ወንድም ለማለት ማለት ነው የጡት ወንድም እና የእህቴ ልጅ ነበር እንዳይጋቡ ብለን ሳይሆን ወንድምና እህት እንዲሆኑ ብለን ለማጥባት ፈልገን ነበር አልገባኝ እስቲ እንደገና የጡት ልጅ የሚባል አለ እና የእህቴ ልጅና የኔ ልጅ ነበሩ ወንድና ሴት አሉ አሁን ተወልደዋል እሺ እና እንዳይጋቡ ብለን ሳይሆን ዝም ብለን ወንድምና እህት ለማድረግ አንዳችን ብቻ ማጥባት ያለብን ወይ ሁለታችሁን ካጠባችሁ የበለጠ ዝምድናው ይደርሳል በምን ያንቺን ጡት ሁለቱም ጠቡት ማለት የሷ ልጅ ላንቺ ልጆች ለሁሉም ቤተሰብ ሆነ ማለት ነው ያንቺ ልጅ ደግሞ እሷን አልጠባችም ማለት ለዚያ ልጅ ብቻ ነው እህት የምትሆነው ለወንድሞቹ ለእህቶቹ አትሆንም እናቱን ከጠባች ግን ለሁሉም ልጆቿ እህትና ወንድም ይሆናሉ ስለዚህ ሁላችሁም ካጠባችሁ የበለጠ ነው የሚሆነው ማለት ነው ሁላቸውም ነው የሚሆኑት አንዳቸውን ብቻ ካጠባች እሺ እንደገና አዳምጪ በደም ያ አንቺን የጠባ ልጅ ላንቺ ልጆች ለሁሎችም ወንድምና እህት ይሆኑታል ማለት ነው ለሷ ግን ላንቺ ልጅ ግን እነዚህ የሱ ወንድሞች የዚያች የዘመድሽ የእህትሽ ወይም ያክስትሽ ልጅ ወንድሞች አይሆኗትም አልጠባችም እዚያና ይሄ ልጅ ብቻ ነው የጠባው ብቻ ነው ወንድም የሚሆነው እሷ ግን እዚያኛው ቤት ሄዳ ከጠባች ደግሞ የሷ ልጆች ሁሎችም ወንድምና እህቶች ይሆኗታል ስለዚህ ሁለታችሁም ማጥባታችሁ የበለጠ ዝምድናውን ያቀርበዋል ነው ግልጽ ነው ሌላም ጥያቄ እሺ ሱቅ እየሰራች ማለት ነው ገጠር ከዛ መስጊድ እየተሰራ ነበርና ግቢ ሲታጠር ሁለት ቆርቆሮ አለች ቃል ገብታ ማለት ነው እንድትገዛ ከዛ መስጊዱ ደግሞ ስራ ላይ ስለነበረች ሳታቅ ተጠናቀቀ በራስ ወጪ ማለት
ከዛ ያንን ቆርቆሮ ሳትገዛው እዚህ መጣች። አሁን 8 ዓመት ምናምን ይሆናል። በዛን ጊዜ ሂሳብ ነው የምትሰጠው ወይስ ሌላ ምንጣፍ ምናምን ለመግዛት? አይ ብሩን ትላክላቸው እነሱ ለምንጣፍ ያርጉት ለምንም ያርጉት አይመለከታትም። ለሌላ ነገር ቢያውሉት ለምን ያውሉታል? ለጫት ያውሉት ይሆን እንዴ? አዎ ምናልባት ይጠቀማል እንደዛ ነው። አይ እኛ መቼም ለመስጂድ ነው የነየትኩት ብላ ትላክ ከቃሙበት እሷ ተጠያቂ አይደለችም። እሺ በዛን ሰዓት ገንዘብ ነው ወይስ በአሁን ነው የምትከፍለው በቆርቆሮ? والله ባሁኑ ቢሆን ጥሩ ነው ለሷ እንጂ የሚወጅባት የዚያን ጊዜ ሆኖ ለዚያን ጊዜ አላገኘሁም ይሄን ያህል ነይቼ ነበር ብላ ብሰጥም የችግር ያለው አይመስለኝም። ግን እንደሚመረጠው አሁን ባለው 2 ቆርቆሮ ነው ያልኩት የ2 ቆርቆሮ ሂሳብ ብላ ብሰጥ የተሻለ ነው። እሺ ጀዛኩም አላህ ያቆም። አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። وعليكم السلام ورحمة الله وبركاته. سلام ناجو. الحمد لله. الحمد لله. أنت بيت لاي برروج بدام يحتقرالونا بررو مقدل نفساتن كمقدل يقدرال مقدل አይቻልም በሌላ ነገር ነው ማጥፋትም ይቻላል። በምን ታጠፋቸዋለህ? ካልገደልካቸው በምን ታጠፋለህ? በሳት አታጥፋቸው ነው። በሳት አታጥፉ ነው እንጂ መግደል ችግር የለውም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. ጥያቄ ነበር። ወይ የታመመ ሰው ለመዘየር አሁን ብለን ተሰበሰብና በተሰበሰብንበት ቦታ ላይ ዝም ብሎ ዱዓ ይደረጋል ወይ እናቶች ይኖራሉ ዱዓ አድርጉ ይባልና ዱዓ ይደረጋል። ምን ማን ነው የሚለምኑት? ዱዓ ማለት እኮ መለመን ማለት ነው አይደል? አዎ እኮ አላህን ነው እሱማ ሰለዋት አውርደው ዱዓ ነው የሚያደርጉት። በቃ አላህ እንዲያደርገው ያን ሰው ማለት ነው። እና ግን እንደዚህ አሁን እንደዚህ ሲደረግ ደግሞ የአላህ ስም ሳይወሳ ነገር ሳይነገር ዱዓ ደግሞ ማድረግ ብቻ አይፈቀድም ብለው ደግሞ እንደዚህ የሆነ ቦታ ላይ አቋረጡ። የአላህ ስም ይጠራል እንጂ ለምን አይጠራም? አላህ ያሽረው፣ አላህ ያድነው፣ አላህ አፊያ ያርገው፣ አላህ ምናምን ያርገው አይደል የሚባለው? አዎ እንደዛ ነው። አዲያ ይሄ አላህ ስም መጠራቱ አይደል እንዴ? እኮ እንጂ ስለዚህ ግዴታ ሐዲስ መወራት አይጠበቅበትም ማለት ነው። ላ ሐዲስማ እዚያ ቦታ ምን ሐዲስ ይነገራል? ሐዲስ የሚናገርማ እንዲሁ ደግሞ ሊያየው ሲመጣ ሌላው ሰው ሶብር አድርግ ታገስ ብሎ የትግስትን የሶብርን አጅር ይነግረዋል። እናንተ ደግሞ ስትገኙ እዚያ اللهم اشفي شفاء لا يغادر سقما يا ربي ተዚህ በኋላ እንደው ነበረ የሚያስብል ጤና አላህ ይስጥህ ብሎ ዱዓ አድርጎ መሄድ እኮ ነው። ዱዓ ማድረግ እንደዚህ ነው እንጂ ሐዲስ ቁርአን መነገር ከዱዓ ጋር ግንኙነት የለውም። እሺ ተዛኩሙላህ ኡስታዝ ባረከላሁ ፊኩም። ሰላም ወአለይኩም ሰላም ወራህመቱላህ። በእስልምና አጭር ሰውና ረጅም ሰው ማለት እንዴት ይታያል? እኔ ግን አንዴ እንዴ አይባልም ብዬ ነው። አላህ ሁላችንም እኩል አድርጎ ነው የፈጠረው። እንዴ ገሌ አጭር ነው መሐመድ ዘይን አጭር ነው ገሌ ረጅም ነው ብሎ ቢነገር ምን ችግር አለው? ረጅም ነው። አጭር ነው ስላጠረ ነውረኛ ነው ማለት ይሄ አጭር ይሄ ምናምን ብለህ ለማጥላያ ካልተጠቀምከው ያለውን ነገር መግለጽ ችግር የለውም። نعم. السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። مرحبا. እና ከባለቤቴ ጋር በዲስታንስ ነበር የምንኖረው ማለት እሷ ሌላ ቦታ ትኖራለች እኔ ደግሞ ሌላ ቦታ ነው የምኖረው። ተለያየ ቦታ ሮመዳን ነበርና ከሷ ጋር ተዳወል የሆነ ሻዋ ነገር ይወጣኛል። ይሄ እንዴት ነው? ቀዷ አለብኝ ወይስ ሙሉ በሙሉ ሁለት ወር ከመጦም አለብኝ? ላ ግንኙነት ሳላደረክ ነው ቀዷ ማውጣት ያለብኝ። ቀዷ ነው የምታወጣው እንጂ እና ኢስቲግፋር ማድረግ ነው። በጾም ላይ አትደዋወሉ። ቀን ላይ ለምን ትደዋወላላችሁ? ማታ ረጅም ሰዓት አለ፣ በዚያ ሰዓት አትደዋወሉ። ለማንኛውም ቀዷ ብቻ ነው ያለብህ። ተውበት አድርግ። السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. سلام. سلكون قنش معنو تلفزيونون قنش.
እሺ ምን ነበር ጥያቄ የምትሰሉት? የመንግስት ሰራተኛ ነበርኩ። እሺ መንግስት ሰራተኛ ነሽ? እና አሁን ቢሮ ላይ በተለያየ ጊዜ አበሎች ይሰሩልናል። አበል ሲሰራልን አንዳንድ ስብሰባዎች የግማሽ ቀን ሊሆኑ ይችላሉ፣ የአንድ ቀንም ሊሆን ይችላል። ግን ሲሰራ 10 ቀንም 11 ቀንም 7 ቀንም እየተባለ ተሰርቶ ነው የሚከፈለን። لا اله الا الله ያ ነገር እንዴት ይታያል? ስህተት ነው። ይሄ ስህተት ነው። አንዳንድ ጊዜ ሁሉም ሌባ ከሆነና ይሄንን ስራ የሚሰራ ቤት ላይ ካለሽ ይሄንን ህግ አልቀበልምና አልተገብርም ካልሽ ለአለቆችሽ ሌላ ጉዳት ሊያደርሱ የሚችሉ የሆነ እንደው ካልሆነ በስተቀር በፍጹም ይሄንን ማስቀረት እየቻላችሁ በፍጹም እንደዚህ ያለ ሌብነት ላይ አትሳተፉ። ማለት ያው ሰላም አይበቃ ነው። ለ7 ቀን ታስቦ በአንድ ቀን ሊያልቅ ይችላል። እነሱ አሁን ስልጣና ምን እንሄዳለን የተለያየ ቦታ ላላ ገብቶኛል። ለ7 ቀን ለ10 ቀን ብለው ይቀሩንና በአንድ ቀን ሊያልቃል ወይ በግማሽ ቀን ያልቃል። ያ እንወስዳለን ማለት ነው። ልታውቁት ትችላላችሁ እንዳሰራር። እንዲህ ያሉ ነገሮች ይገባኛል። ቢያንስ ግን እንዲህ ያለ ክፍተት ሊሆን አይችልም። አሁን የአንድ ቀን ብለው ግማሽ ቀን ላይ ቢያልፍ ምንም አይደለም። የአንድ ቀን ብለው የ3 ቀን ቢወስዱ መውጫ መግቢያ ብለው እንደዚህ ሊያደርጉ ይችላሉ ቢባል ምንም አይደለም። ይሄ ግን ሰፊ ነገር እንዴት ይሆናል? ይሄ እኮ የተቀናጀ ሌብነት ማለት እኮ ነው። ስለዚህ እንደው ሐላልም አይደለም። ቤተሰብን በዚህ መልኩ አምጥቶ ማብላት ማጠጣት ራሱ ለሌላው ንብረትሽ መብጥፊያ ነው የሚሆነው። አላህም ይቆጣል፣ መንግስትንም ክህደት ነው የሚሆነው። ግን እዚህ ጉዳይ ላይ እኔ ብቻዬን እጋፈጣለሁ ብለሽ ብትገቢ ደግሞ በአንቺ ላይ የሚወሰደው እርምጃ ተከላካይም አታገኝም። ከላይ እስከ ታይ በዚህ መልኩ የተሳሰሩ ከሆኑ ከባድ ነው። አላህ ይጠብቃችሁ። በተቻለ ያህል ግን ከእንዲህ ያለው ውስጥ ላለመሳተፍ ሞክሩ። በተያያዘም ሌላ ጥያቄ እሺ ለምሳሌ አንጧት እንገባና ስራ ከሌለብን ከጨረስን ከሰዓቱን እንወጣለን። ከሰዓት አንገባም ተመልሰን ከለለ ስራ የለም ብዬ ካሰብኩኝ አንዳንድ ቀንም አልገባም ቢሮ እኮ ከለለ ነው። ግን ስራ ወይስ እያለም አለቃ ጋራ ተሞዳሙዶ እንደዚህ ማድረግ ነው? ካለ መቼስ ኺያና ነው። ካለቃ ጋር መሞዳሙድ ሳይሆን ስራ ከሌለ በቃ ዛሬ ስራ የለም ብሎ ያቀረቱ። የከሰዓት ፊርማ የለም አለ። በምን ይታለፋል ታዲያ? እሱ በማግስቱ ስንገባ ፈርማለን። አንተና ማን ነው ምልክት አያደርግም ተቆጣጣሪው? አረ አላህ ይጠብቃችሁ፣ አላህ ነፃ ያርጋችሁ። ወላሂ ለዚህ ነው አገሩ እንደዚህ ባዶ የቀረው። ተጠንቀቁ ይሄንን። ጀዛኪላሁ ኸይር ባረከላሁ ፊክ። ሰላም አለይኩም ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬ ጥያቄና መልስ ፕሮግራሞቻችንን እዚህ ላይ እናቆማለን። በሚቀጥሉት ቀኖች የሚቀጥሉት ጥያቄዎች ይዘን እስከምንገናኝ ደህና ሁኑ። والسلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.